በዘመቻ ቋራ ቃል ኪዳን የአፋባ በጎንደር ቀጠና የሚንቀሳቀሰው የሜጀር ጄኔራል ውባንተ አባተ አንደኛ ኮር ክንደ ነበልባሎች ደራ ወረዳ አርብ ገበያ ከተማና ዙሪያው በጠዋቱ የጀመረ ከባድ ውጊያ እያደረጉ ይገኛሉ። ሰላም ጤና ይስጥልን ክቡራንና ክቡራት የቻናላችን ቤተሰቦች የሰዓቱን የግንባር መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። የክፍለ ጦር አዛዡ በፋኖ ሙሉ ክፍለ ጦሩ እንደተደመሰሰ ለችሎቱ አሳወቀ። በእነ የተከበሩ አቶ ዮሐንስ ቦያለው የሽብር መዝገብ በአቃቤ ሕግ ምስክር ሆነው የቀረቡት ኮሎኔል አይቸው ግለጠው አማራ ክልል ምዕራብ ጎጃም ዞን ይዘውት ከገቡት አንድ ክፍለ ጦር ገደማ ተደምስሰው እንዳለቀባቸውና ዋና አዛዡ እርሳቸው በተፈጥሮ ዝናብ ታግዘው ሐምሌ 29 2015 ዓ.ም በታምር ሾልኮ ማምለጣቸውን ለችሎቱ ተናግረዋል። ከተማረከባቸው መሳሪያ መካከልም ብሬን 31፣ ስናይፐር 22፣ 2 ዙ 23 የወደመ ዲሽቃ 6፣ ክላሽ 550፣ ቦምብ 800፣ 4 ራሻ ሰራሽ ኦራል፣ ሰራዊቱ ላይ የደረሰ ጉዳት ባይናቸው ብቻ ያዩት 100 ቁስለኛ፣ 153 የተገደለባቸው፣ ከ310 በላይ ደብዛቸው የጠፋ ሲሉ ኮሎኔሉ ባይናቸው ብቻ ያዩትን በርካታ መሳሪያ መማረኩንና መውደሙን ለችሎቱ አረጋግጠዋል ተብሏል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ቀይ ጌታ ዮፍታይ ንጉስ የስድስተኛ ክፍለ ጦር በ24 ሰዓት ውስጥ የተፈጸሙ የግንባር ድልና ድርጅታዊ ስራዎችን ክፍለ ጦሩ አሳውቋል። በአውደ ውጊያ በግንቦት 18 2017 ዓ.ም በማቻከል በላይ ዘለቀ ብርጌድ የሚገኙ ተወርዋሪ የፋኖ አባላት ጠላት ከሰፈረበት አማኑኤል ከተማ ዘልቀው በመግባት ጠላትን አይቀጡ ቅጣት ቀጠው 4 የአድማ ብተና አባላት እስከ ወዲያኛው ሸኝተው በድል ተመልሰዋል። የንጉስ ተክለ ሃይማኖት ብርጌድ በቀን 18 2017 ዓ.ም ጠዋት 12 ሰዓት ደብረ ማርቆስ ከተማ አንደኛ ፖሊስ ጣቢያ ላይ ዘሩር 13 በመጠቀም ጠላት ሲጠቀምበት የነበረው ካምፕ ላይ ጉዳት አድርሷል። በአደረጃጀት በአፋባ ቀይ ጌታ ዮፍታይ ንጉሴ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ ከዚህ በፊት ገጥሞት የነበረውን የውስጥ ችግር በመቅረፍ ሁሉም የብርጌድ አመራሮችና አባላት በተገኙበት ሰፊ ውይይት አድርጓል። በውይይቱም የአማራ ሕዝብ እየደረሰበት ያለውን ግፍና መከራ ለማስቆም ከጠላት የሚሰጡ አጀንዳዎችን እና የሚፈጠሩትን ጥቃቅን ውስጣዊ ግጭቶችን ወደ ጎን በመተው በአንድነት ትግሉ ላይ ማተኮር እንደሚገባም ተጠቁሟል። በነበረው ውይይትም መድረክም ከዚህ ቀደም በነበሩ የአመራር ሪፎርም ያልተሟሉ ሌሎች የብርጌድ ኮሚቴዎችን የመመደብ ስራም ተሰርቷል። ሁሉንም የብርጌድ አባላት በአዲስ በመፈወዝ እና የሻለቃ አመራሮችን በመምረጥ አደረጃጀቱን አጠናክሯል። በተጨማሪም ብርጌዱ ደርሶበት በነበረው ውስጣዊ ችግር ለተከፉ የትግላችን ደጋፊዎች እንኳን ደስ አላችሁ መልእክትም ተላልፏል። ደብረ ኤልያስ ከተማ ውስጥም ታላቅ የሆነ የመምህራን አመፅ ተደርጓል። አመፁም በአጥንቱ በደሙ ከውድ ኢትዮጵያውያን ጋር ኢትዮጵያን የመሰረተና ሉዓላዊነቷን አስጠብቆ የኖረውን ታላቁን የአማራ ሕዝብ ለሚጨፈጭፍና በጅምላ ለሚቀብር ሂትለራዊ አገዛዝ አገልጋይ አንሆንም፣ ከህዝባችን የሚበልጥብን ነገር የለም፣ የህዝባችን ሞትና መከራ እስካልቆመና እንደ ህዝብ የመኖር ህልውናችን እስካልተረጋገጠ ድረስ በህዝብ ደም አንቀለድም በማለት በመላው ሀገሪቱ እየተካሄደ እንዳለው የሐኪሞች አመፅ መምህራንም ዝምታቸውን በመስፈር የመምህራንን ተቃውሞ ፋና ወጊ በመሆን ተቃውሟቸውን ገልጸዋል። ብዙ መምህራንም ከተማውን ለቀው ወጥተዋል፣ እየወጡም ይገኛሉ ተብሏል። ነገር ግን ከከተማ ሲወጡ ኬላ ላይ የተያዙ መምህራን በአገዛዙ አሽከር ባንዳዎችና በህዝብ ጠሉ የአገዛዝ ሰራዊት በግፍ እየተደበደቡ ወደ እስር ቤት ገብተዋል። በየቤታቸው የነበሩ መምህራንም እንዳውሬ እየታደኑ በግፍ እየተደበደቡ እየታሰሩ ይገኛሉ ሲል ፋኖ ዘመን ባሳዝነው የቀይ ጌታ ዮፍታይ ንጉስ የስድስተኛ ክፍለ ጦር ቃል አቀባይ ገልጿል። በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰሞን ለትግሉ ደጋፊና ለፋኖች ከአባይ እስከ አባይ ወታደሩን ከፖለቲካዊ የትግል መስመር ጋር አጣምሮ በመምራት የአብዮት መስመሩን ጠብቆ እንዲመራ እያደረግን ነው በማለት ጠንካራ መልእክት አስተላልፈዋል። መቶ አለቃ ቀጥሎም የአባቶቻችን የወል ውርስ የሆነው ፋኖነት ማለት ከጥንት ዘመን ጀምሮ ሀገር በተወረረች ጊዜ አገዛዝ በህዝብ ላይ ባመፀ ጊዜ እምቢኝ ለሀገሬ ዱር ቤቴ በማለት ወራሪንና አገዛዝን በመዋጋት የህዝብን ሰላም ማረጋገጥና ሀገርን የማዳን ታሪካዊ የአርበኝነት ውቅር ነው ያሉ ሲሆን ለአብነትም በፋሽስት ጣሊያን ወረራ ጊዜ የነበረውን የፋኖነት ገድል የአርበኛ በላይ ዘለቀ ታሪክ የኛ ዘመን ትውልድ የትግላችን ማተም አድርገነዋል። በዘመናችን አብሪ ኮከቦችና የመሪነት ተምሳሌት ጠንካራ መሪዎች የሚመራው የአማራ ፋኖ ብሔራዊ ኃይል በጠንካራ አማራዊ ስነ ልቦና የተገነባ በባለብሩህ አእምሮ መሪዎች የሚመራ ጠንካራ ድርጅት ነው። በዚህ በእኛ ዘመን ጥቁር ጣሊያን፣ በዚህ በእኛ ዘመን የአገዛዙ ስርዓት አስጠባቂ ወታደሮችና በወዳቸው የወደቁ ጥቁር አማራንን ባዮች አገልጋዮችን
በነፍስ ወከፍ መሳሪያ አይቀጡ ቅጣት በመቅጣት ከክላሽ እስከ ስናይፐር ከብሬን እስከ ዲሽቃ ከሞርተር እስከ ዙ 23 ማርከን ጠላትን በደፈጣና በፊት ለፊት ውጊያ እየማረክን እየደመሰስ እንገኛለን። ይሁን እንጂ በታሪክ እንደሰማነውና እንዳየነው የፋኖን በትር መቋቋም ያቃተው የአብይ አህመድ ስርዓት ህዝባችንን ልጆቻችንንና ቤተሰቦቻችን ፋኖ የት አለ በማለት በጅምላ በማሰር በመግደል እና በድሮን ሁሉ በመጨፍጨፍ እንዲሁም መሪን ከተመሪ ግዛትን ከግዛት የሚከፋፍሉ አለባልታዎችን በመንዛት አደራዳሪ ሽማግሌዎችን በመላክና ትግሉን በገንዘብ ለመግዛት መሞከር የትግላችንን ምዕራፍ በፍጥነት እንድንቋጭ ይረዳናል እንጂ የሚያስቆመን ምንም ምድራዊ ኃይል አይኖርም። ፋኖነት ከራስ በላይ ለህዝብና ለወገኔ በሚል መርህ በራስ ተነሳሽነት ያለ ምንም ደሞዝ አንድ ህይወቱን ለህዝቡ በመስጠት ከቀላል እስከ ህይወት መስዋዕትነት የሚከፈልበት የነጻነት ፋና ዋጊ የአኩሪ ኮከብ ድል ባለቤት ነው። መቶ አለቃ አክለውም ለተመራቂዎች እንዲህ ብለው መልእክት አስተላልፈዋል። ለተከታታይ 7 ወራት የኮማንዶ የውትድርና ሙያ ስልጠናችሁ የምትመረቁ የቁርጥ ቀን የአማራ ልጆች ስልጠናችሁን ጨርሳችሁ እዚህ ስለደረሳችሁ ከዛሬ ቃን ጀምራችሁ ለሚሰጣችሁ ወታደራዊ ግዳጅ ዝግጁ በመሆናችሁ ይቺ ቀን ለህይወታችሁ ልዩ ቀናትና በደማቅ ቀለም የታሪክ መዝገብ ላይ ትመዘገባለች። ተቋማችን የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና በሚንቀሳቀስባቸው ከአባይ እስከ አባይ ወታደሩን ከፖለቲካዊ የትግል መስመር አጣምሮ በመምራት የአብዮት መስመሩን ጠብቆ እንዲመራ እያደረገ ነው። እኛ መሪዎችን በነሰማዕቱ ጄኔራል አሳምነው ጽጌ ቃል ኪዳን እንዲሁም በነሰማዕቱ ሳሙኤል አወቀ ትግሌን አደራ በሚለው የትግል ቃል ኪዳናችን ለህዝባችን እስከ መጨረሻው ታምነን የሚያስፈልገውን የሚገባውን ነጻነት እናጎናጽፈዋለን ብሏል። በመጨረሻም ድርጅታችን የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በቅርቡ የጠላትን ኃይል ለአንዴና ለመጨረሻ ጊዜ በመደምሰስ ለህዝባችን እረፍትና ለሀገራችን ኢትዮጵያ ፍትሐዊ የሆነ ስርዓት እንደምንመሰረት በኩራት እየገለጹ የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና የ7ኛ ሐዲስ ዓለማየሁ ክፍለ ጦር አብራጅት ብርጌድ የዛሬ ተመራቂዎች በድጋሚ እንኳን ደስ አላችሁ ላለሁ አመሰግናለሁ በማለት መቶ አለቃ አበበ ሰው መሆን የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ዘመቻ መምሪያ ኃላፊ መልእክቱን ቋጭቷል። በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የጃዊ መተከል 4ኛ ክፍለ ጦር መላው የቀጠናውን ታጣቂ የፋኖ ኃይል በማደራጀት 9 ብርጌዶችን በማዋቀር የጠላትን አከርካሪ በመሰባበር ከፍተኛ ጀብድ በመፈጸም የአማራ ትግልን የድል ግስጋሴ በማጉላት የአንበሳውን ድርሻ ሲወጣ መቆየቱም ይታወቃል። የበረሃው መብረቅ ግዙፉ የጃዊ መተከል 4ኛ ክፍለ ጦር የቀጠናውን አጠቃላይ ሁኔታ በማንበብና ሰፊ ጥናት በማድረግ ጥልቅ ግምገማ በማካሄድ በህዝባዊ ማዕበል የፈነዳውን አብዮት ወታደራዊ አደረጃጀት በመፍጠር 9 ብርጌድ መመስረቱ ይታወቃል። ይሁን እንጂ የአማራ ፋኖ ብሔራዊ ኃይል ከጊዜ ወደ ጊዜ እየዘመነ በመምጣቱ ደረጃውን የጠበቀ በእግረኛና በኮማንዶ የሰለጠነ በቂ ትኩስ የፋኖ ኃይል ማፍራት በመቻሉ እንደ ጃዊ መተከል 4ኛ ክፍለ ጦርን በወታደራዊ ሳይንስና ጥበብ የተካኑ ብቁ የፋኖ ሰራዊት አባላትን ማፍራት በመቻሉ አደረጃጀቱን በመፈተሽ የተጠረነፈ ኃይል በብዛት ማፍራት ተችሏል። ስለሆነም የወታደራዊ ሳይንስ አደረጃጀትን ያሟላ የወጣት ጥርንፍ ኃይል በ4 ብርጌዶችና በክፍለ ጦር የተወርዋሪ ኃይል ማዋቀር ተችሏል። ሁለተኛው አደረጃጀት ደግሞ ማህበረሰቡ በሚኖርበት ቀጠና ካቲም እስከ ሻለቃ በማዋቀር ለዋናው ተጠርናፊ ኃይል የኋላ ደረጃን በመሆን ትግሉ እንዲሳለጥ በማድረግ መላውን የቀጠናውን ማህበረሰብ ከፍተኛ የሆነ መነቃቃት ፈጥሯል። ስለሆነም በዘመናዊ ወታደር ጥበብ የተካኑ ምልስ የመከላከያ ሰራዊት አባላትንና የልዩ ኃይል አባላትን አጣምሮ የያዘ እንዲሁም አዲስ የሰለጠኑ የእግረኛና የኮማንዶ የፋኖ አባላትን የያዘ 4 ብርጌድና የክፍለ ጦር ተወርዋሪ ኃይል በመመስረት አደረጃጀቱን የጠበቀ በማድረግና ዘመናዊ የጦር መሳሪያዎችን በማስታጠቅ ትግሉን የተሳካ እንዲሆን ማድረግ ተችሏል። እንዲሁም የድል አድራጊነትን ሚና በከፍተኛ ሁኔታ እየተወጣም ይገኛል። በዚህም መሰረት የተጠርናፊ ኃይል ያለው 4ቱ ብርጌዶች በላይ ዘለቀ ብርጌድ፣ አንድነት ብርጌድ፣ ገሞራው ብርጌድ፣ አባይ መተከል ብርጌድ ሲሆኑ የክፍለ ጦሩ ልዩ ተወርዋሪ የኮማንዶ ሻለቃ መሰንጥቅ የምድር ድሮን የተሰኙ ናቸው። በአጠቃላይ ግዙፉ የጃዊ መተከል 4ኛ ክፍለ ጦር ይህንን የመሰለ ዘመናዊ አደረጃጀት ይዞ ወደፊት በመገስገስ በቅርቡ የአማራ ነጻነትና የኢትዮጵያን ትንሳኤ ለማብሰር ቆርጦ እየሰራ ይገኛል። ሌላው ይህ ሪፎርም በተሰራ በማግስቱ 14 የመከላከያ ሰራዊት አባላት አንድ ብሬን ጨምሮ ከነሙሉ ትጥቃቸው አገዛዙን በመክዳት የወገን ጦርን መቀላቀል ችሏል። የአፋባ ጎጃም ቀጠና ጃዊ መተከል 4ኛ ክፍለ ጦር ቃል አቀባይ ያዕቆብ ጌታውን መልእክቱን አድርሶናል። አውቶቡሱ እየተጓዘ የሙርሌ ታጣቂዎች ከመንገድ አድፍጠው ተኩስ ከፍተውበት 4 ወንዶች 2 ሴቶች መኪና ውስጥ እንዳሉ ተገለዋል ሲል የጋምቤላ ክልል ገለጸ። ከዲማ ወደ ጋምቤላ ከተማ ከ30 በላይ ሰዎችን አሳፍሮ ሲጓዝ የነበረው አውቶቡስ የሙርሌ ታጣቂዎች በከፈቱበት ተኩስ ንጹሃን መገደላቸውን የጋምቤላ ክልል ገልጿል። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኦጅሊ ጊሎ በሰጡት ቃል የሙርሌ ጎሳ ታጣቂዎች በከፈቱት ተኩስ 6 ተሳፋሪዎች መገደላቸውን ገልጿል። ጥቃቱ የተፈጸመው እሁድ ግንቦት 17 ቀን 2017 ዓ.ም ሲሆን አውቶቡሱ እየተጓዘ የሙርሌ ታጣቂዎች መንገድ ላይ ደፈጣ ይዘው ተኩስ እንደከፈቱበት የጸጥታ አካላትም አሁንም ክትትል እያደረጉ እንደሆነ
አስረድተዋል። 4 ወንዶች 2 ሴቶች ከመኪናው እንዳሉ ተገለዋል ያሉ ሲሆን ከሟቾቹ ባሻገር በጥቃቱ የቆሰሉ እንዳሉ ቲክቫ ኢትዮጵያ የጠየቃቸው ሲሆን እስካሁን የደረሳቸው መረጃ የሟቾች እንደሆነ ተናግረዋል። በአጋጣሚ በአውቶቡሱ ተሳፍሮ የነበር አንድ የክልሉ ቀበሌ ሚሊሻ በአንድ የሙርሌ ታጣቂ ላይ የአጸፋ እርምጃ ወስዶበት ታጣቂው እንደተገደለ የሚመለከት መረጃም እንደደረሳቸው አስረድተዋል። ታጣቂዎቹ ከብት መዝረፍ፣ ህጻናት መውሰድ የለመደባቸው ትሬንድ ነው። እሁድ ባሱ የተመታበት ቦታ ብዙ ጊዜ የወረዳው ከፍተኛ አካላት ትኩረት የሚያደርግበት ነው፣ ግን የትላንቱ ክስተት በአጋጣሚ ከባድ ነበር ብሏል። ከዚህ ቀደም በሙርሌ ታጣቂዎች ተገደለ የሚባለው 1-2 ሰዎችን እንደነበር ያስታወሱት አቶ ኢጅሉ የትላንቱ ጥቃት ትንሽ የሚያሳዝን ሆኖም ግን እዛ አካባቢ የጸጥታ አካላት አሁንም ቁጥጥሩን በአግባቡ ይሰራሉ ነው ያሉት። ክልሉ ከወር በፊት ለቲክቫ ኢትዮጵያ በሰጠው ቃል በተለይ እስከ ሚያዝያ መጨረሻ ድረስ ታጣቂዎቹ የሚፈታተኑበት ወቅት ነው፣ ኩሬዎቹ ስለሚደርቁ ለእነርሱ መምጣት አመቺ ይሆናል። አሁን ትንሽ ምልክቶችን እያየን ነው፣ እየመጡ ነው ብሎም ነበር። በተለይ ታጣቂዎቹ የሚገቡባቸው በሮች ላይ የሁላችንም የጋራ ጥረት ያስፈልጋል። ይህን ሁሉ ድንበር በሰራዊት ለማስጠበቅ በጣም አስቸጋሪ ሰፊ ቦርደር ነው ሲሉ አስገንዝበውም ነበር። ዘገባው የቲክቫ ኢትዮጵያ ነው። ክቡራን አድማጭ ተመልካቾቻችን ለሳቱ የነበረን የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።